ምን እንታዘዝ? ፍቅር አለኝ አለኝ። አይ ቆይ አንቺ ደግሞ አንድ ነገር መደጋገም ጥሯል። ብሎክ እንዳያረጉሽ እሺ። እዚህ ውስጥ በጣም ብዙ ብዙ የተከበሩ ሰዎች አሉ። ሞዴሬተሮች ተባረኩልኝ። በኔክስት ራውንድ ከደገመ አንድ ሰው ብሎክ የዛሬ ሳምንት ነው የምትፈቱት። እሺ ብሎኩን። ምክንያቱም እዚህ ውስጥ አሁን ስራቸውን ጥለው የተከበሩ ሰዎች ትልልቅ ሰዎች አሉና አንዴ ከሳቅን በቃ ልፍ ደግሞ ብለን ደግሞ ቁም ነገር ማውራት አለብን። እንደ የሆነ ሰው ከፈሰሰ በዛው መሄድ አለብን። ይሰማል ይሰማል። እንዴት ነህ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ። ደህና ነህ? ይመስገን ፈጣሪ። ምን እንታዘዝ? ፍቅረኛ አለ? ፍቅረኛ በጣም ነው የምወደው፣ ግን እሱ እኔን አይወደኝም። ቆይ ከዛ በፊት ፍቅረኛው በስልክ ነው በሶሻል ሚዲያ ነው የተዋወቅነው። በየትኛው ሶሻል ሚዲያ ነው የተዋወቃችሁ? በቲክቶክ በኢንቦክስ ነው የተዋወቅነው። በቃ እናወራለን። በቃ ይሄንን ነገር ካላረግሽኝ አልወድሽም ይለኛል። ብዙ ጊዜ ይጠይቀኛል። ምን ካላረግሽኝ? በቃ ራቆትሽን የሆነ ቪዲዮ ምናምን ካላሳየሽኝ፣ በቃ ብዙ ነገር ይጠይቀኛል። ምን ማድረግ አለብኝ? ኢንቦክስ ላይ እንዴት ነው ጥንስሱ? ከሱ ጀምረሽ ቀስ ብለሽ ንገሪኝ እስኪ። ወረርሽኙን መምጫውን ነው ማወቅ የምንፈልገው። መጀመሪያ ኢንቦክስ ላይ ምን ብሎ ነው የተዋወቀሽ? በሰው ጌስቲ ላይ ማውራት ገባው። በሰው ጌስቲ ላይ ከዛ ተዋወቀን። በኢንቦክስ ቁጥሩን አስቀመጠ። ከዛ በኋላ ተዋወቀን እያወራን በጣም ቆይተናል። ቆይ አንዴ፣ ቁጥሩን ስላስቀመጠልሽ ብቻ አወራሽው? በቃ ደውዪ እፈልግሻለሁ ምናምን አለኝ። ከዛ እኔም መልሼ ደወልኩ። ቁጥሩን ከኢንቦክስ እንትን አድርጌ ወስጄ በይሞ እያወራን ቆየን። በቃ ብዙ ሰዓት ቢያንስ እስከ 6 ወር ምናምን አወራን። እሺ ከዛ በኋላ እያወራን በቃ ደስ ይለኛል ሲያወራ፣ እሱም ይወደኛል፣ እኔም ወዳለው ኖርማል። እስከ ዛሬ እያወራን ነበረ እና አንድ ቀን አጋጣሚ እንደዚህ ታረጊያለሽ እንዴ ምናምን አለኝ። እንደዚህ ማድረግ አልችልም፣ በሰው ሀገር እኮ ያለሁት ምናምን አልኩ። እሺ ከዛ እንደዛ ማድረግ አልችልም እና እንደዛ ማታረጊ ከሆነ እኔ ደግሞ አሳይሻለሁ ምናምን ብሎ ያስፈራረኛል። ምኑን ነው የሚያሳይሽ? ካላደረግሽ ምን አደርግሻለሁ ነው ያለሽ? ምንድን ነው ወደቀች እንዴ? ጎበዝ ሄሎ፣ አገታት። የሶሻል ሚዲያ እኮ ልክፍት እኮ ይኸውላችሁ፣ በቃ አመለጠችን መሰለኝ። እስቲ ጉልኮስ ስጧት እስቲ ጎበዝ። አይ ሄደች በቃ። አይ ሁኔታዋ ትንሽ አስጊ ነበረ። ለማንኛውም ኮማ ክፍል አስገቡልኝ በስትሬቸር ላይ አድርጋችሁ ቶሎ በጣም ተዳክማ ነበር። ኢንቦክስ ላይ ሰው አሁን እሺ እሷ ያወራችሁን አለች። ኢንቦክስ ላይ ሰው አውሩኝ ስላላችሁ ታወሩታላችሁ? እንዲህ የምታረጉ ሰዎች አላችሁ? ማንም ነው እንደፈለገ መጥቶ ሊያገኘን ከፈለገ የሚያገኘን። ራሳችሁን መዝኑት እስቲ። ኢንቦክስ ላይ ማንም ሰው መጥቶ ቁጥሬን ኪኖ ደውይልኝ ስላለ ትደውላላችሁ እንዴ? ሞትስ ቢሆን የደወለ ይሞታል ቢባል እኮ ሞታችሁ ማለት ነው። ዝም ተብሎ ይኬዳል እንዴ? ኑ ስለተባለ ብቻ ስለተጠራ ከአስገባችኋት ከመጣች አስገቧት። ከበድ ያለ ቀዶ ሰናፍጭ ያለው መርፌ ያስፈልጋታል። እንዲያስነጥሳት ነው የምንፈልገው። እንዴ ደውይልኝ ስላለ ይደውላል? እፈልግሃለሁ እንዴ? ማንም እፈልግሃለሁ ስላለኝ መሄድ ከሆነማ እቃ ነኝ፣ እቃ ሆንኩ ማለት እኮ ነው። ሄሎ
የቲክቶክ ኢንቦክስ ነገር በጣም 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 አስቸጋሪ ነው። አስቸጋሪ ነው። ሰላም ይሰማል? ሰላም ነው። ሰላም። እሺ ብዛ እንኳን ደህና መጣሽ። ይሰማኛል። ምን እንታዘዝ? እንኳን ደህና ቆየህ። እኔ እንኳ ምንም ነገር ፈልጌ አይደለም፣ ግን ስላገኘሁ ደስ ብሎኛል። ሁለተኛ በልጅቷ ዙሪያ ቆይ አይ ልትደግሚው ከሆነ ሌላ ሰው ብንሰማ ይሻላል። ሰዓቱን ከምንገል እሺ። አመሰግናለሁ ስለተረዳሽኝ። እሺ እኔ እናት እሺ፣ አመሰግናለሁ። እሺ ለምን መሰለሽ አሁን ሌላም ሰው ይላል በልጅቷ ጉዳይ እሷ እንዳለችው ለሷ ምን መሰለ አየሽ፣ ምን ይሆናል ማለት ነው። በቃ ቁጭ ብለን የሆነ ጉዳይ ላይ ብቻ መሽከርከር ሊሆን ሀሳብ ስጧት በግል። ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ለሕክምና አይደለም ያው የንብ ፋሚሊ በጣም እየፎከሩ ስለሆነ ለቤተሰቦችህ ታብታብ እንዲያደርጉ በጊፍትን በምንም እንዲረዱ በደንብ ማሳወቅ አለብህ። ምላሽ እንስጥ ነው? አዎ ከምር በጣም እየፎከሩ ነው። በቃ ገዝቱ ላይ የገቡ በጣም ብዙ ነገር እያሉ ነው እና ያንተን ፋሚሊ ዝም ማለት የለባቸውም። ከምሬ ነው የእውነት እንድትሸነፍ አንፈልግም። ኦኬ ብትሸነፍም አትሸነፍም፣ ግን ያው የወዳጅነት ጨዋታ ነው። ግን እነሱ በጣም ፎክረዋል። በጣም ግን ፎክረው ሲወድቁ ደግሞ ትንሽ ውርደቱን ለነሱ ስለሚሆን እኛ መሳሪያችን ሰዓቱን በደንብ ንገራቸው። የሚችል በጊፍት የማይችል ታብታብ ከምንም በላይ ነው። ሁላችንም ለወንድማችን ከጎኑ እንድንሆን እላለሁ። እሺ እኔ እናት። እሺ አሌክስ ቴንኪው ስላስገባኝ። እሺ ምን ማለት አሉ እኮ እዚህ ውስጥ ማሆን እኮ ልሻውን ወታደራዊ ሚስጥር ምናምን ቃል ሊሰሙ እኮ ይችላሉ ከሆነ አሉ እኮ እዚህ ውስጥ ራሱ ገብቶሻል። እየሰሙሽ ነው እና ይፎክሩ፣ ችግር የለም። በፎከር አይደለም እኛ ገለን ነው የምንፎክረው ብለሽ መልእክት አድርሽልን። ኤኒዌይስ ነገ ነው እሺ። ነገ ከምሽቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ነው ጌሙ። ያው ከጌሙ 2 ሰዓት ቀደም ብለን ነው ላይቭ የምንገባው። ሁላችሁም ኢንጆይ አድርጉት መታችሁ። እሺ እሺ እንቀጥል። በር ጋር ከፍተኛ ግፊያ አለ። እንትን ሰርጀሪ ክፍሉ የተጨናነቀ ነው ይመስለው። ከባድ ግፊያ ነው ያለው። ኮይን እሰጣችኋለሁ እሺ ሜምበር እንድትሆኑ። እስቲ ግባ ቆይ። ሄሎ አሌክስ እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣህ። ምን እንታዘዝ? ይህ እንኳን ማለት ነው ትንሽ ግራ ያጋባል። ድምፅ ኤርፎኑን ትጠቀመው? ኦኬ ኤርፎኑን አውጣው። አሁን ይሰማል? እሺ ይሻላል። የ4 ዓመት ፍቅረኛ አለችኝ። እንዴት ተዋወቃችሁ? አዎ በፍቅርም 4 ዓመት ቆይተናል። በጣም ነው የምወዳት፣ እሷም እንደዛው። እንዴት ተዋወቃችሁ? አጋጣሚ ያየኋትና በቃ ያየኋት ቀን ነው እኔ ያፈቀርኳት ማለት ነው። ያየኋት ቀን። የት ነው ያያት? የሆነ ማለት የሆነች ትንሽ ከተማ አለችና እዛ ስራ ሰራ ነበረ። እዛ እየሰራሁ ነው ያየኋት ልጅቱን ማለት ነው። እሺ እናም ስልኳን አፈላልጌ ያገኘው፣ ከዛም ማውራት ጀመርኩ ምናምን ነገር በቃ በፍቅር ብዙ ቆየ። ስልኳን ራሷ ናት የሰጠችኝ? አይ ነው ከሌላ ሰው ነው። እሺ እና ያው አብረን ቆይተናል። እሷም ማለት ፍቅሬን ተቀብላኝ እሷም አፍቅራኝ 4 ዓመት ምናምን አብረን ቆይተናል ከልጅቱ ጋር ማለት ነው። እሺ
እናም በቃ ማለት ለፋሚሊ ማሳወቅ አለብን ምናምን ብለን ለእኔ ቤተሰቦች አሳወቅን። የእሷን ቤተሰቦች ያውቃሉ። የእኔ ቤተሰቦች ደግሞ ይህን የእሷን ግንኙነት አልፈለጉም። እናም በቃ ማለት እኔም እሷን መተው አልችልም ምናምን ስላቸው በቃ ማለት የመጨረሻ ምርጫ የሰጡኝ ወይ እኛን ወይ እሷን ምረጥ የሚል ነገር። በቃ ምን ማድረግ እንዳለብኝ ግራ ገባኝ። እኔም 1 ዓመት ሊሆነኝ ነው ወደ ስደት መጥቻለሁ። አሁን ላይ አብረን አይደለንም። ለምንድን ነው ያልፈለጉት ቤተሰቦች? የሆነ ብቻ አላውቅም። እኔ አላምንበትም፣ ግን እነሱ የሆነ ዘር ምናምን ነገር ነው የሚሉት። ዘር? የምን ዘር አልገባኝም። ይሆናል አይደለ? ብቻ አላውቅም። የሆነ ገጠር አካባቢ ላይ የእንትን ዘር አለባቸው እንደዚህ ዘር አለባቸው ምናምን ይባላል። ኦኬ ኤኒዌይስ፣ እሺ አታብራራው እሱን። ግን ይሄ ነው ምክንያታቸው? ሌላ ምክንያት የላቸውም? ሌላ ምክንያት የላቸውም። በአካል ያውቋታል እሷን? ቤተሰቦቿን ያውቃሉ። እዛው አንድ አካባቢ ነን ማለት ወረዳችን አንድ ነው። ያን ያክል አይራራቅም። እሺ አሁን ምንድን ነው አንተ የምትፈልገው? ማለት ምን ማድረግ እንዳለብኝ ግራ ገባኝ። እና ደግሞ በቃ ማለት እኔም ደግሞ አስቸጋሪ ሁኔታ ላይ ነበርና ያለሁት በሰዓቱ። በቃ እሷን መተው አለብህ በቃ ማለት ደውለው በቃ እሷን መተው አለብህ እሷን ተው ምናምን ነው የሚሉኝና እኔም የሆነ ሰዓት ላይ በጣም አስቸጋሪ ሁኔታ ላይ ሆኜ በቃ ትቻታለሁኝ ብያቸዋለሁኝ። ታውቃለህ በቃ በጣም ግራ ሲገባኝ ለእሷም ነገርኳት። እኔ የቻልኩ አይደለም፣ በጣም ብዙ ነገር እየበዛብኝ ነው። እናም ደግሞ ይሄ ነገር ሲጨመር በቃ እኔ ያልቻልኩ ምናምን ስራ በቃ አንተ እስከምትረጋጋ ሁኔታዎች እስከሚመቻቹልህ ትቻታለሁ በላቸውና ቢያንስ ከነሱ እንኳን ሰላም አግኝ ብላኝ እኔም እንደዛ ብያቸው ነበረ። አንተ ከሀገር ውጭ ነው ያለኸው? እኔ አሁን ከሀገር ውጭ ነው ያለሁት። እሷስ? እሷ ኢትዮጵያ ናት። ስለዚህ ግን ታወራላችሁ? አሁን በቃ በየሰዓቱ በየደቂቃው ነው የምናወራው። ሚዩት አድርግና አዳምጠኝ። አሁን ከሀገር ውጭ ነው ያለው አንተ፣ እሷ ሀገር ቤት ነው ያለችው። አሁን የምትቀይረው ነገር አይኖርም። በንግግር አሁን ከቤተሰቦቹ ጋር እንካ ሰላምታውን ተው፣ ሄደህ ቁጭ ብለህ መትፈታው ነው የሚሆነው በንግግር። ግን ፍቅር ዘር የለውም፣ ገብተዋል? ድንበር የለውም፣ ገደብ የለውም፣ ዜግነት የለውም፣ ቀለም የለውም። ፍቅር ምንም አይነት አይምሮ ውስጥ ብታስብ ለየትኛውም አይነት ከለር ልትሰጠው የምትችለው ነገር አለ። ማንም ከማንም ጋር ሊፋቀር ይችላል። ጠላት የሚባሉ ቤተሰቦች መሀል ሁለት ተፈቃቃሪ ልጆች ሊገኙ ይችላል። ገብቷል? ስለዚህ ፍቅር ከፈጣሪ የሚመጣ ጉዳይ ነው እንጂ ከሰይጣን አይደለም። ሰይጣን ፍቅር አይፈልግም ሲጀምር። ስለዚህ አንተ እሷን ካፈቀርካት ምናልባት መስዋዕትን የምትከፍለው መስዋዕትነት ይሄ ሊሆን ይችላል። እሷ የምትወድህ ከሆነ የምትወዳት ከሆነ በመሀላችሁ እውነተኛ ፍቅር ከሆነ ያለው አውሩ፣ ተግባቡ። ሀገርህ ስትሄድ ከቤተሰቦችህ ጋር ቁጭ ብለህ በጠረጴዛ ዙሪያ ትነጋገራለህ። መስመርን አስምረህ የምትኖረው አንተ ነህ፣ እነሱ አይኖሩ። ይህ ማለት ቤተሰቦችን ረግጠት ሄዳለህ ማለት አይደለም። የራሳችሁ ጉዳይ ብላቸው ሂድ ሳይሆን ግን ቆፍጠን ባለ ህይወትህን የራስህ ህይወት ስለሆነ የእነሱ ህይወት አይደለም። የእነሱን ይሁንታ ብቻ ነው ማግኘት የሚጠበቅብህ እንጂ ኑሮውን እኮ የምትኖረው አንተ ነህ። እሷን አግብታት ከሀገር ብትወጡ እኮ ቤተሰቦቻችሁ ተከትሏችሁ እኮ ኑሯችሁን አያሻሽሉም፣ ኑሯችሁን አይኖሩት። እናንተ ናችሁ ወድቃችሁ የምትነሱት፣ ከፍ የምትሉ ዝቅ የምትሉት። ነገር እኮ ሰው በህይወትም እኮ ሊተጣጣ ይችላል። ነገር ግን እናንተ ግን ህይወታችሁ ይቀጥላል። ስለዚህ በብልሃት በጥበብ ነው ይህን ጉዳይ መፍታት ያለብህ። የምትወዳት ከሆነ እንዳትተዋት። እንዲህ የዘር ጉዳይ ምናምን ፍቅር ውስጥ አይገባም። ገብተዋል? ፍቅር ዘር የለውም፣ ድንበር አጥር የማይገድበው ጉዳይ ነው። የተለያየ እምነት ውስጥ ያሉ ሰዎች እንኳን እኮ ይፋቀራሉ። አሁን ልክ ነው ልክ አይደለም እሱ ሌላ ጉዳይ ሆኖ ሳለ ግን የተለያየ እምነት ውስጥ እንኳን በቃ አይቻልም እንዲህ እንኳን የሚባል ህጎች እንኳን ኖረውት ያንን ጥሰው ሰዎች
ተፋቅረው ይገኛሉ። ገብቶሃል? ስለዚህ ፍቅርህን እንዳጥል ማለት ነው። ግን ፍቅርህንም ሳጥል ቤተሰቦች ጋር ያለውን ይሁንታ ለማግኘት ቀስ ብለህ በጥበብ ነው መራመድ ያለብህ። ጊዜ ይፈልጋል። ሰው ሀገር ሆነ በስልክ እየተመላለስክ የምትነጋገረው አይደለም። ሀገር ስትሄድ እናትና አባትህን ብቻ አድርገህ ቁጭ ብለህ ከእግራቸው ስር ሀሳባቸውን በትህትና መንገድና መቀበል ያስፈልጋል። ገባ? ስለዚህ ሁለቱን ሀሳብ አስማምተህ ለመሄድ ጊዜ ውሰድ። ተግባባ? ኦኬ አሌክስ፣ እሱ ግን ማለት የሆነ ማለት በተለይ ፋዘር በዚህ በኩል የሚደራደር ነገር አይደለም። ማዘርም ማሳመን እችላለሁ፣ እሷንም በንግግር በስልክ ማሳመኛት፣ እሱንም ለማሳመን ሞክሬ ነበር። እሱ ግን እኮ ወንድም በስልክ የምታሳምነው ጉዳይ ፍቅር የማያሸንፈው ነገር የለም በመሰረቱ። ገብቷል? አንተ ጠንካራና የጸናህ ከሆንክ በአቋም የመርህ ሰው ከሆንክ እንዲህ አባትህ እኮ ሰው ናቸው። ገብተዋል። ስለዚህ ሀሳባቸውን የማይቀይሩበት ወደ አንተ ሀሳብ የማይመጡበት አንተን አንደርስታንድ ለማድረግ ቆይ እስኪ ነገር ላጢ ነው ማይሉበት ምክንያት የለም። ግን አንተ ምን ያህል ርቀት ድረስ ትሄዳለህ? በኃይል እንዳታረገው ማንም ምንም ማያመጣም ገደል ግብ ውስጥ ምናምን አይነት ካራመድክ ቤተሰቦችህም አንተን አንቅረው ይተፈዋል። በተቻለ መጠን ትህትና በተሞላበት ጊዜ ይወስዳል ብያለሁ። ጽናት ይጠይቃል ብያለሁ። ታይም ይወስዳል ብያለሁ። ጸሎት ደግሞ አርግ። እግዚአብሔር ሲፈቅደው ሁሉ ነገር የሚሆነው ከቤተሰቦች ይሁንታ በበለጠ እኮ የፈጣሪ ይሁንታ እኮ ይበልጣል። እሱ ከፈቀደልህ ቤተሰቦች ምን ገዷቸው? በአንድ ሌሊት ለካ ልጁ እውነቱን ነው ብለው እኮ ሊያድሩ እኮ ይችላሉ። ያን የማድረግ አቅም አለው ፈጣሪ። ገብተዋል። እሱ ጋር ተጣበቅ፣ ጸሎት አርግበት። እሷም ትጸልያል በእምነቷ፣ አንተም እንደዛ ጊዜ ወስዳችሁ ይህንን ምናልባት እናንተ የተሻለውን ፍሬ ለመብላትና የተሻለውን ህይወት ለመኖር የምታልፉት ቻሌንጅ ይሄ ሊሆን ይችላል። ቀላል ላይሆን ይችላል፣ ግን ደግሞ ከባዱ ነገር ነው። ከከባዱ ነገር ጀርባ ነው ዋጋ ያለው ነገር የተቀመጠው። ገብተዋል። ስለዚህ አስብበት። እሺ፣ አመሰግናለሁ። ፍቅር ከለር የለው፣ ቆዳ ቀለም የለው፣ ዘር የለው፣ እምነት የለው፣ ዜግነት የለው፣ ቋንቋ የለው። ምንም ሁን የት ማንም ሁን ማን ሰው እስከሆንክ ድረስ ሰው በመሆን ብቻ ተፋቀራል። ያንን ፍቅር ደግሞ ማንም ሰው ሊያሸንፈው አለመቻሉ አስገራሚው ነገር ቤተሰብ የተወሰነ ጊዜ ፑሽ ቢያደርጉ ነው። እመነኝ፣ ወደ አንተ መስመር ነው የሚመጡት። ያንተ ግን ጥረት ይፈልጋል። ሄሎ ሄሎ አሁን ለምሳሌ እኔ አንድ ቻይናዊ ጋር ፍቅር ቢይዘኝ በቋንቋ እንኳን ባንግባባ ነው የምላችሁ፣ ተፋቅረን ተጋብተን ልንኖር እንችላለን። ደግሞ ቻይና የምታገባው ብላችሁ ደግሞ መከራ ገባው እኮ ሚስቱ ቻይና ነች። መከራ ትንሽ ነገር ካየ እንደውም የአሌክስ ሚስቱ ቻይና ስለሆነች ነው አይኑ እንደዚህ የሚያንሰው። ሄሎ ሄሎ ኦኬ ሚዩት ካረገች ቀጣይ ያስገባልኝ። በር ላይ በምትጋፉ ሰዎች ማለት ነው። እስቲ ሜምበር ሆኑ እንትን እስኪል ድረስ ሁለተኛ ዙር ኮይን ሰጣችሁ። ሄሎ ሄሎ ኮይን አስቀምጥላችኋል። ጤና ይስጥልኝ። አብሮስትልኝ አሌክስ፣ ምን እንታዘዝ? እኔ በአሰሪ ምክንያት ላውራ ነው። ምን አልሽኝ? እኔ በምሰራበት ሴትዮዋ ምክንያት ላውራ ነው። ምክር ልስጥኝ። አውሪንሽ። ምንድን ነው? እኔ እሷ ቤት አሁን 4 ዓመት ምናምን ነው። ድምፅሽ ርቋል። እስቲ ኤርፎን የምትጠቀሚው ኤርፎኑን አውጪ ውስጥ። አሁን አይሰማም? ይሰማል። እስቲ ይሻላል።
እሷ ቤት 4 አመት ምናምን ሰርቻለሁ። ግን በውጭ ነው የሚሰራው። እንትን የለኝም፣ ፓስፖርት ምናምን የለኝም። እና 4 አመት ስሰራ ሰዎቹ ጥሩ ናቸው፣ ምንም አይሉም እስካሁን 4 አመት ሲሰራ ማለት ነው። የሆነ ጊዜ ገብቼ ነበር አንተ ቤት ተናግሬ ነበር። ሰውዬው መድኃኒት ይሄን መድኃኒት ሰጂ ብሎ ሰጠኝ ምን ብዬ ነግሬ ነበር። ከዛ ቤት ውጪ ብለኝ ነበር። አልወጣሁም አለኝ። የለወጣሁበት ምክንያት አለ ማለት ነው። ሴትዮዋ አሁን ሰሞኑ የሰራተኛ ክፍል የለም ቤት ውስጥ ማለት ነው። እና ሳሎን ላይ ነው አንጥፍ የምተኛው። ቤታቸው ትንሽ ነው። 4 አመት ምናምን እስካሁን ያለው እንትን የለም፣ ካሜራ የለም ሳሎን ላይ ማለት ነው። እና ሰሞኑ አየው ካሜራ አምጥታ የቴሌቪዥኑ አጠገብ ካሜራ አስቀምጣለች እና አየሁት። ከዛ ሰውየውን ሴትዮዋ አላውቅም ማን እንዳደረገው ያም ማለት ነው። ከዛ ይሰማል? አዎ ይሰማል አሌክስ። ቀጥሽ እና ትላንትና እንደዚህ መኝታዬ ሰዓት ደርሶ ምናምን ልተኛ ሄድኩና ልተኛ ፍራሹን አንጥፌ ልብሴን ልቀይር ምናምን ካሜራው ከፈተችው። ካሜራው ሲበራ ያስታውቃል፣ ቀይ ነገር ያበራል ማለት ነው። ከዛ አይቼ ልክ ልብሴ ሊቀይር ሲል ነበር አየሁት፣ ካሜራው ሳይ በርቷል። ከዛ ቶሎ ብዬ ማብራቱን አጠፋሁት ማለት ነው። ማብራቱን አጠፋሁት። በጣም ፈራሁኝ። ከ4 አመት ሙሉ ምናምን እንደዚህ አይነት ነገር የለም። ሴትዮዋም ጥሩ ናት፣ ሰውየውም ጥሩ ነው። ግን አንድ ቀን እንዳልኩ ያን መድኃኒቱ ስጂ ብሎ ሰጣኝ ምናምን ብዬ ከዛ እሺ ብዬ አስቀምጬዋለሁ ብዬ ነበር። ከዛ አሁን ትላንትና እንደዛ ሳደርግ ማብራቱን አጥፍቼው ልብሴን ቀየርኩ። እንደዚሁ እንደበራ አደረ። ከዛ መጋረጃ አለ የምተኛበት ማለት ነው። እንደዚህ መጋረጃውን ከፍቼ ነው ሳሎን ላይ አንጥፌ የምተኛው። ከዛ አልተኛውም፣ በጣም ጨነቀኝ። ከዛ ሴትዮዋ እንደዚህ መጋረጃውን እየከፈተች ትሄዳለች ትመጣለች፣ ይታይኛል መጋረጃውን ስትከፍተው ማለት ነው። መጋረጃውን ቀስ አድርጋ ትከፍታለች፣ ተመለሰ ትሄዳለች። ካሜራው ግን በርቷል። ከዛ ልጠይቃትም ፈራው። ትላንትና አይዞሽ ሰውየው ነው ይሄን የሚያደርገው፣ ሴትዮዋ አይደለችም። ለካ ከዚህ በፊትም ያለ እኔ አላየሁትም። ለካ እኔ ዝም ብዬ የልጆች መጫወታ ምናምን ነው የመሰለኝ። ከዛ ሴትዮዋ አይደለችም። አይዞሽ ተረጋግሽ። ከዛ ልጠይቃትም ፈራሁኝ። ለምንድነው በቃ አወጣሁኝ፣ አወሩትኝ ልጠይቃት ብዬ በቃ እንደምንም ብሎ ካሜራው እንደበረም ነገር ልክ 9 ሰዓት ጠዋት ላይ ልነሳ ስል የለም ማታ እንደበራ አይደለም። ከዛ ሰውየው መጣ። ኩሽና ነበርኩኝ። ሴትዮዋ ሰውየው ሁለቱም ሕክምና ነው የሚሰሩት። ሰውየው የፈረቃ ነው የሚሰራው፣ ሴትዮዋ ደግሞ ሁሌ ነው የምትሄደው ስራ ማለት ነው። ከዛ ሴትዮዋ ስራ ሄደች፣ ሰውየው ጠዋት ኩሽና እንዳለው መጣ ማለት ነው። አይዞሽ ተረጋግሽ። ወጣች። ምንድን ነው የተፈጠረው?
እስቲ ካለች ያስገቧት ጋይስ። ቆይ እስቲ ምንም ነገር ከማለታችን በፊት ጉዳዩን ማወቅ አለብን። አለሽ? የለችም ገስት ላይ ራሱ ካሜራ ቀርጸዋት ምናምን። በጣም አደገኛ ወንጀል ነው። የኔ እናት እዚህ ሀገር ዱባይ ከሆነ ያለሽው አንድ ሰው አለፈቃዱ ማንም መቅረጽ አይችልም። መቅረጽ አይደለም ምንም ነገር ገብቶሻል። እሱ ዙሪያ ከሆነ እንዳትፈራ ነው። ግን ሌላ ችግር አለው የሚለውን ፕሮፋይሏን አይታችሁታል? ፕሮፋይሏ ምን አይነት ነበር? እስቲ ካለሽ ላኪልኝ ድጋሚ። የሚያለቅስ ኢሞጂ አትላኩ እሺ ጋይስ። ሲበዛ ነው ችግር የሚፈጥረው። በጣም አታብዙት ማለት ነው። ሞር በጣም እሱ እንትን ካለ አለሽ ካለሽ ላኪ እስቲ ድጋሚ። ወይ ኔትወርኳን የተቋረጠው ወይ ደግሞ የሆነ ነገር ኮኔክሽኗ ነው እንትን ያለው። ነጠላ ለብሳ ነገር ነው ፕሮፋይሉ። የለም እሺ ከመጣች አስገቡልኝ። እሺ ሞዴሬተሮች ከመጣች ካያችኋት ገስት ላይ አስገቧት። እሺ ሄሎ ሄሎ የለች። ከመጣች አስገቧት። እሺ አይ አልጨረሰችውም እኮ መጥቶ አለችኝ እኮ ምን እንዳላት ወይም እንደተፈጠረ አላወቅንም። እና ስለዚህ አስገቧት። እሺ ከመጣች ሄሎ አይሰራም። ቀጣይ ላይ አብዛኛው ሪኩዌስት አይሰራም። አንዳንዶቻችሁ ታፕ ስታደርጉ መሰለኝ የሚመጣባችሁ። በተሻለ መጠን ካንስል አድርጉት። ምንም ነገር ሳታስቡ ከመጣባችሁ ለሌላው ሰው እንዲሆን ማለት ነው ሰዓቱ። አስገቧት ከመጣች። አትታየኝም አልመጣችም። እስከ ሄሎ ለማይፈልገው እኮ ነው የሚደርሰው። ለማይፈልገው ነው የሚደርሰው። አዎ እስካሁን የለችም። ጤና ይስጥልኝ። እግዚአብሔር ይመስገን ሰላም ነው። ይመስገን ፈጣሪ። እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ቆየህ ልጄ። ምን እንታዘዝ? ልጄ በከፍተኛ ታምሜ ነው ወደ አንተ የመጣሁት እና ካንሰር ሙማን ነኝ። በጣም እየተቸገር ያለው በአሁኑ ሰዓት ማረገው ነገር ሳጣ ነው ወደ አንተ የቀረብኩት። ልጄ ምንም ማረግ አልቻልኩም። ጥቁር አንበሳ እየተመላለስኩ ነው። ቀጠሮ በቀጠሮ ነው። በቃ በዚህ ሰዓት ወደ 3 ወር ሆኖኛል። አንድ ጡቴ ተነስቷል። ዝም ብዬ አይደለም በመረጃ ነው ወደ አንተ የመጣሁት። ልጄ እኮ በተቻለ አቅም መቼም ሰው ለሰው ነውና ከአቅም በላይ ሆኖብኝ ነው። ጥቁር አንበሳ እመላለሳለሁ። ሄሎ ምን ተፈጠረ? ምንድን ነው? ከኔ ነው እንዴ ኔትወርኩ? እኔ ሰማችኋለሁ አለው። ይህም ከተቋረጠ እንግዲህ ከኔ ኔትወርክ እንደ ሄሎ ጓዶች፣ ምንድን ነው ጉዳዩ? ሁለት ሰው ከወደቀብን ችግር አለ ማለት ነው። ከኔ ነው አለው።
እስቲ እሺ ከመጡ ድጋሚ ያስገቡልኝ። እሺ ወይ ደግሞ እስቲ አንዴ ወይ ታብ እስቲ አድርጎ አንዴ 2400 ሰዎች ምናልባት አንዳንዴ የኔትወርክ እንትን ይላልና አንዴ 500 ሺህ ያስገቡት እስቲ ታፑን ከላይ። ሄሎ ሰላም አሌክስ። ሰላም እሺ፣ ብዛ እንኳን ደህና መጣሽ። ደህና ነህ ወንድሜ? እግዚአብሔር ይመስገን። ምን እንታዘዝ? እኔ እንኳን ምንም አይደለምና በጣም አከብራለሁ፣ በጣም ወዳለሁ። እሺ አመሰግናለሁ። እሺ እሺ አንዴ እንትና ለአንተ ማለት ነው እንትና ማድረግ አለብክ። ሁሌ ስትከፍት ምናምን አንድ አካውንት ክፈትና እዚህ ውስጥ አስቀምጦ የሚገባ የሚወጣ ሰው ለአንተ ፎሎ ማድረግ አለበት። ለምን ወዳጅ እንዳለ ጠላትም ስላለ አጋጣሚ ይሄ ቢዘጋ ይሄን ትጠቀማለህ። አንድ ክፈትና አስቀምጦ ሁሉም ሰው ፎሎ እያደረገ በዚህ እያወራክ ይሄን ያድጋል ማለት ነው። አይዘጋም። የኔነት አሁን እኮ ሜምበሩን እኮ መላችሁ ሁሌ እኮ ለዛ እኮ ነው ሜምበር ምን እንታዘዝ? ምንድን ነው ጎበዝ? ከኔ ነው ከነሱ ነው? ቆይ ዛሬ ደግሞ ትንሽ ለየት አለብኝ። እያነሳ እየፈረጡብን ነው ብዙ ሰዎች። ሄሎ 3 ሰው በተከታታይ እኮ ፌንት አደረገብን ብዬ እኮ ነው። 3 ሰው በተከታታይ ይሰማል። እሺ እና የቅድሟ ልጅ ሰምቼ ነበርና ቅድም ገብታ ስታወራ የነበረችው ልጅ አለች። ስለሱ ልደግምልን ነው እንደሚያው ጊዜውን እንድንጠቀምበት እኮ ለሌላ ሰው ደግሞ ይኸው አይሻልም? ስለ አካውንቷን ምናምን የምታውቅ ከሆነ ብትለጥፋትና የገባችው ማዘር የለችም ማለት አካውንቷ አለ የገባችበት እሷ የገባችበት። አሁን ስትናገር ሰምቼ ነው እንደዚህ አጋጣሚ ያቀበት ነው። ኖ ምን ሊለን ፈልጎ ነው? ገብቷችኋል? ካሜራ ያለችን ልጅ ከመጣች አስገቧት እስቲ እሷን። ቅድም ደግሞ የተቋረጠባቸው እናት ካሉ አስገቧቸው። እሺ እነሱ ከመጡ ጤና ይስጥልኝ። አብሮ ይስጥልን። አሌክስ እንዴት ነህ? እንኳን ደህና መጣሽ። ምን እንታዘዝ? እንኳን ደህና ቆየ። እኔ ልክል ፈልጌ ነው በጣም። ኤርፎን ነው የምትጠቀሚ? አዎ አውጪ ኤርፎን። እሺ ይሰማል? ይሰማል። ምን እንታዘዝ? እኔ በጣም የሰው ሀገር ላይ በጣም ቆይቻለሁ። ብዙ ሰርቻለሁ። ሄጄም ተመልሼ መጥቻለሁ። ግን ምንም አይነት ነገር የሚሳካልኝ ነገር የለም። በሰውም ደረጃ ድካም እንጂ ልፋት እንጂ ምንም ነገር እረፍት የሚባል ነገር የለኝም። በቃ ሰው ተቸገርኩ ሲለኝ ደግሞ መከልከልም አልችልም። ሰው መርዳት እወዳለሁ። ግን አሁን ላይ በቃ ደከመኝ። ታውቃለህ እንዴት ነው? ምን አለ መጥፎ ልብ ቢሰጠኝ እግዚአብሔር ብዬ እጸልያለሁ። አንዳንድ ጊዜ አለ አይደል ውስጥህ የሆነ ምንኜ ነው የሚለው ወደ ራሴ ስመለስ እንዴት ለራሴ መሆን ያቅተኛል፣ እንዴት ራሴን ማዳመጥ ያቅተኛል የሚለውን ነገር ሳስብ በቃ ድክም ይለኛል እና በቃ ሰለቸኝ። ታውቃለህ አሁን ላይ በጣም ስልችት አለኝ እና ሄጄ ወደ ሀገርም ቆይቼ ነበር የመጣሁት 2 ዓመት ከምናምን። አባቴ ታሞብኝ ነበር። አባቴን ተመልሰሽ አትሂጂ እኔን ሳትቀብሪኝ እኔን ጥለሽኝ አትሂጂ ሲለኝ አባቴ ጋር ያው ብዙም አልታመመም፣ ግን 12 ቀን ምናምን ነው የተኛ። አባቴ ማረፈ። እሱን ቀብሬ ተመልሼ እንደገና ደግሞ ወደ ሳውዲ መጣሁ እና አሁን ሳውዲ ነው ያለሁት። ግን በቃ ዝም ብዬ አሁን ላይ ሳስበ አለ አይደል የሆነ መቼ ነው ለራሴ የምኖረው? መቼ ነው እኔ ራሴ የማዳምጠው? ወይም ደግሞ መቼ ነው
ራሴን ማቀው የሚለው ነገር የሆነ ውስጤ ድክም ይለኛል። ታውቃለህ? እስኪ የሆነ እንደው ምክር ነገር በሰጠኝ ደስ ይለኛል። እድሜሽ ምን ያህል? እድሜ 36። ምንም ሴቭ አላደረግሽም በአካውንትሽ የሰራሽውን በሙሉ? አሌክስ ምንም ነገር የለኝም አለ። ምንም ነገር። ምንድን ነው ያደረግሽው? ምን አድርገሽው? በእርግጥ ቤተሰቦቼ በክራይ ቤት ነበሩ። እነሱን ከክራይ ቤት አጥቻለሁ። ልጆች አሉት፣ 2 ልጆች። እሺ እነሱን እረዳለሁ። ለእነሱ ዝም ብዬ የሆነ ወደዛ ወደዚህ ብለው ለራሳቸው ወጫቸውን እንኳን ቢችሉ ብዬ 2 እግር ገዝቼላቸዋለሁ። በቃ ይሄንን ነው ያደረኩት። ሌላ ምንም ያደረኩት ነገር የለም። ወጪሽን ምን እንዳለሽ የሰራሽው ገንዘብ ቤት እንደሄደ ምናምን አቁጭ ብለሽ አታስቢም? አትሰሪውም? በአክቴስት አታረጊም? ምንም በቃ አሌክስ እኔ እልካለሁኝ። እኔ በቃ ምንም ነገር ምንም አይመስለኝም። ሰው ሲችኝም ሲለኝ ሰጥቼ ተለስቼ ባዶ ስሆን እንጂ ማውቀው ስሰጥ ምንም ማውቀው ነገር የለም። ታውቃለህ? ስለዚህ ምንም የለሽም አሌክስ። እውነቴን ነው፣ ፈጣሪን ነው። እኔ እግዚአብሔርን ምንም ነገር በቃ አሁን ራሱ ምን ያህል ጊዜ ሰራ? አጠቃላይ ስደት ላይ ወተሽ ካለ ስደት ላይ 5 ዓመት ሰርቻለሁ ዱባይ ላይ። አሁንም እዛው ነሽ ዱባይ? ኖ አሁን ከዱባይ ገብቼ አሞኝ ነበር የገባሁት እና ከዛ 2 ዓመት ቆየው ብያለሁ። አባቴ ያው ጥለሽኛ አትሄጂ ስለኝ በሱ አንዳንዴ ሳስብ ደስተኛ ነኝ። ምክንያቱም ትቼው መጥቼ ደግሞ የሰው ሀገር ላይ ሆኜ አርፎ ቢሆን በጣም የእግር እሳት የሆነ ጸጸቱ እንትን አይለኝም ነበር። ግን አባቴ ማረፈብኝ። እሱንም ቀብሬ ተመልሼ ደግሞ ወደ ሳውዲ መጣሁ ማለት ነው። እሺ እስቲ ሚዩት አድርጊና አዳምጪኝ። በመሰረቱ አንቺ ገንዘብ ስጪኝ ላሉሽ በሙሉ ገንዘብ እየሰጠሽ ገብቶሻል። እምቢ ማለት ጀምሩ ስለነበረው ይሄንን ነው። በየቀኑ እምቢ በሉ። ማንም በስተመጨረሻ የሚደርስላችሁ የለም። ገንዘባችሁ ያልቃል፣ አቅማችሁ ያልቃል፣ እድሜ ይሄዳል፣ ሞራላችሁ፣ ጉልበታችሁ፣ ተስፋችሁ፣ ይሄ ያላችሁ ውበት፣ እያንዳንዱ ኢነርጂ እንዲሁ እንዳለ አይቀጥልም ጓዶች፣ እመኑኝ። አሁን ያላችሁበት የትኛውም አይነት ምቾት፣ የትኛውም አይነት ደስታ፣ የትኛውም አይነት የገንዘብ ኢነርጂ፣ ስራ ማግኘት እንዲሁ እንዳለ አይቀጥልም። ይህን አረጋግጬ ነው ነግራችሁ። ነገ ትደክማላችሁ፣ ነገ ገንዘብ ታጣላችሁ፣ ነገ ብቻችሁን ትቀራላችሁ። በዚህ ሁሉ መሀል ግን አሁን ብርቱ በሆናችሁበት ሰዓት ሴቭ ማድረግ ካልቻላችሁ ገንዘባችሁን፣ ተስፋችሁን፣ ሞራላችሁን፣ ኢነርጂያችሁን ማሳካት የምትፈልጉበት እቅድና ግብ ላይ ካላተኮራችሁ ማለት ነው ነገ ወድቃችሁ ነው የምትቀሩት። በስተመጨረሻውን የሚያጨበጭቡላችሁ ሆይ ሆይ ሙሏችሁ አዋራ የሚያስነሱ በዙሪያችሁ በሙሉ ጥሏችሁ ነው የሚሄዱት። ስለዚህ አሁን የሆነው ሆኗል፣ የጠፋው ጠፍቷል። አመቶችሽ፣ እድሜዎችሽ፣ ጊዜዎችሽ፣ ገንዘቦች ተቃጥለዋል። አሁን እንደገና ጀምሪ። በህይወት እስካለሽ ድረስ ሁልጊዜ አዲስ ነገር አለ። ፈጣሪ እስትንፋስ ሰጥቶሽ በህይወት ካቆየሽ መቀየር የምፈልገው መቀየር እድሉ አለሽ። አሁን አልረፈደም። ረፈደ የሚባለው መቼ እንደሆነ ታውቂያለሽ? ስትሞቺ ነው። ስትሞቺ ረፈደ፣ አበቃ፣ አከተመ ይባላል። ስለዚህ አሁንም ከሀገር ውጭም ከሆነ ያለሽው ሀገር ውስጥም መስራት፣ ማቀድ፣ ማሳካት የምትፈልጊው ከዜሮ ጀምሪ። ስህተቴ ምንድን ነው የሚለውን መጀመሪያ ቁጭ ብለሽ ተመልከችውና ያንን ስህተት አርመሽ ከዜሮ እንደገና ሀብለሽ ጀምሪ። ሴቭ አርጊ። 30 ዓመትሽ ነው ያበቃ እኮ አልተባለም። ስንት ዓመት እንደምንኖርስ ማን ያውቃል? አንዳንድ እኮ በ20 ዓመት እኮ ሊሞት ይችላል እኮ። ስንት ተስፋ የተጣለበት 30 ዓመቴ ነው ብለሽ አበቃልኝ ትያለሽ እንዴ? በቃ ከዚህ በኋላ አትይም እኮ። በ15 ዓመቱ ይሞታል አይደል እንዴ? በህይወት አለሽ 30 ዓመትሽ ሊሆነች። ስለዚህ ሌላ 60 እና 70 ዓመት እንደምትኖርና እንደማትኖር የምታውቂው ታሪክ የለም። እሱም ፈጣሪ ነው የሚያውቀው። ግን ዛሬ ግን እየተነፈሽ ከሆነ የቆሸሸውን ለማጽዳት፣ የተጣመመውን ለማቃናት፣ የተበላሸውን ለማስተካከል እድሉ አለሽ። አሁን ዋናው ነገር ካለፈው ስህተትሽ ተምረሽ ወደፊት መሄድ ብቻ ነው።
ተግባባን? እሺ እንደዛ አድርጊ። እሺ አመሰግናለሁ አሌክስ። እሺ መልካም። እሺ ከቅድም ከወጡት የመጣ ሰው አለ? ከቅድሟ ካሜራ ብላ የነገረች ልጅ እሷን ፈልጉ እስቲ በእናታችሁ። ምን እንደተፈጠረ ማወቅ አልቻለም። ቅድም ገብተው የነበሩትንም እናት ካሉ አስገቧቸው እስቲ። አሉ ይሰራል። አሁን ታመም ያለው ያሉን ማለት ነው አሉ ካሉ አስገቧቸው እስቲ። ኮመንት ላይ ነው ወይስ ገስ ላይ? ጌሙ እኮ ነገ ነው እኮ። ያው እንግዲህ እየደረሰ ሲመጣ ጥያቄያችሁ እንትን ነገ ከምሽቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት። እሺ ይህ ነው። ሄሎ አቤት። ጤና ይስጥልን። እንኳን ደህና መጣህ። እግዚአብሔር ይመስገን ልጄ፣ እንኳን ደህና ቆየህን። ቅድም ተቋርጦ ነው አይደል? አዎ ተቋርጦ ነው፣ አሞኝ ነው። እና የጎረቤት ልጅ ነው። እኔ ቲክቶክንም የለኝም አላቀውም። ልጁ ነው በጣም ከአቅም በላይ የሆነ ልጄ፣ ከአቅም በላይ የሆነ ነገር ደርሶብኝ ነው። እኔ አሁን እዚህ አይቻልም ብለው ሪፈር፣ እኔ ወሊሶ ነኝ ያለሁት፣ ሪፈረር ብለው ወደ ጥቁር አንበሳ ሄጅ ያለው። በዛ ላይ ደግሞ በቃ መመላለሱ አሁን የነዳጁ ጉዳይ አቅም ምንም የለኝም። የምበላው እየራበኝ ነው ያለሁት። ምንም ነገር የለኝም። የእውነት ነው የምልህ። እና በጣም ከአቅሜ በላይ የሆነ ነገር ደርሶ እና ሰው መቼም ለሰው ነው። እና ልጆቼ ከአቅም በላይ ደርሶብኝ ነው። ምንም ነገር የለኝም። አሁን ኦፕራሽን ትሆኛለሽ አሉኝ። አብጧል ከጎኑ ጡቴ። ከዚህ ቀደም ነው የተነሳው በካንሰር ምክንያት ማለት ነው። አሁን ደግሞ እሱ ይሰራልሻል፣ በአስቸኳይ መሰራት አለበት፣ ይሰራጫል፣ ወደ ስርጭት ደረጃ ደርሷል ብለውኛ ጥቁር አንበሳ ማለት ነው። እና አሁን ጊዜ የማይሰጠው ነገር ስለሆነ ለቀዩም ተቋርጦ ሕክምናዬም ሊቆም ነው። ከአቅሜ በላይ ሆኖ ነው ላስቸገራቸው የቀረብኩት። ልጄ በተቻለ አቅም አስተባብረ እንደው ለመሳፈሪያ እንኳን ለሆነ ነገር እንኳን እለት የምጎርሰው የምበላው የለም። ጌታ ነው ውስጤን የሚያውቀው፣ ውሸት አይደለም። ወደ አንተ የቀረብኩት ያሳፍራል። የሰው ፊት መቅረብ እኮ በጣም ያሳፍራል። ግን ከአቅሜ በላይ ሆኖ በቃ ምንም የማደርገው ነገር ሳጣ ነው ወደ አንተ የመጣሁት። ልጄ በተቻለ አቅም ስለ እግዚአብሔር ስትል፣ ምንዳው እኮ ከሰው አይደለም ከመድኃኔዓለም ነው። እግዚአብሔር ጥሩ ነገር ለሰራ ሰው ነገ የራሱ የሆነ ነገር አለው። ስለዚህ በእግዚአብሔር ይሁንባችሁ፣ በተቻላችሁ አቅም እርዱኛ ብዬ ነው ወደ አንተ የመጣሁት። ልጄ ተባረክልኝ፣ እግዚአብሔር ይስጥልኝ። አይዞት። የት ነው ያሉት አሁን? ወሊሶ ነኝ ያለሁት። ምንም ችግር የለም። እኔ በግሌ ያው አግዞታለሁ። ምንም ችግር የለም። በውስጥ መስመር ጻፉልኝና መጻፍ ይችላሉ። በውስጥ መስመር መልእክት ለእኔ ፎሎ አድርጌታለሁ። ጻፉልኝና እኔ የጎረቤት ልጅ ነኝ የምረዳቸው። እኔ ነኝ የምረዳቸው። ላይቭ ቲክቶክ ስለማይጠቀሙ እኔ ነኝ የምረዳቸው። ችግር የለም። ይኸው እኔ ራሴ ማግዛቸው እንትን። ሌሎቻችሁ ደግሞ እዚህ ውስጥ የአካውንት ቁጥሩ ቆይ፣ አይ ራሳቸው ይላኩልን። ገብተዋል። ችግር የለውም። አላቸው አይደል? አካውንት ቁጥር አላቸው ራሳቸው። እኔ ልናገር ለእኔ ላኩልኝ በውስጥ ጋር ይንገሯቸው። ሌሎቻችሁም ፎሎ አድርጓቸውና በውስጥ መስመር አውሯቸው። እሺ በቃ ያ ነው ትክክለኛው ነገር። ንገሯቸው አካውንቱ ትንሽ። እሺ 1000 50 80 05 338 በቃ ግን አሁን ከዚህ ባሻገር ሁሉም ሰው እዚህ ጋር የሚያዩት እንትን ፎሎ ያደረጉትና በውስጥ መስመር ያናግሯቸዋል። እሺ ብዙ መልካም ሰዎች አሉ እዚህ ውስጥ። አይዞት፣ እኔም አናግሮታለሁ። እሺ ይጻፉልኝ በውስጥ መስመር። አካውንት የስልክ ቁጥሬን ልንገርህ
እኔ ራሴ ኮንታክት አደረጉታለሁ። መጽሐፉን አልችልም ልንገርህ ለአንተ ፎሎ ስላደረጉት። አዎ ስልክ ቁጥሮትንም ይንገሯቸው። 0980 መንበረ ለገሰ ነኝ። እሺ አይዞት። እሺ እግዚአብሔር ይማሮት። እሺ እሺ ልጄ። አሜን አሜን ልጄ። አይዞት። አትርሳኝ፣ አትርሳኝ። የእግዚአብሔር ስራ ነው ይሄ። እኔን የረዳ ከእግዚአብሔር ዋጋ ያገኛልና እኔም ፍጹም ባልሆን ሰው ሁሉ ኃጢአተኛ ነው። ግን እኔ አሁን በጣም ምንም የምቀምሰው ነገር አጥቼ ወድቄ እጄ ድሮ ሸክላ ምናምን ነው የምሰራው የምሸጠው ምነግዳ እሷን ለጉሮሮ የነበር የማረገው እሱን ማውጣት ማውረድ አቃተኝ። በቃ እዚህ ብብቴ ስር ስለሆነ ያበጠው ቀኝ እጄም ስለነበረ መላወስ አቃተኝ። በቃ ልጄ ወልጄ አይደለም። አይዞት 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 አለን። እሺ መረጃ የሐኪም ቤት መረጃ ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? እኔ ሰላም ልልህ ነው ዝም ብዬ የገባሁት። ሪኮስት ስልክ አጋጣሚ አስገባኝ ደርሶኛል። እሺ እኔ ናት ሰላም ታሽ ስለዚህ አመሰግናለሁ። እሺ በነገራችን ላይ አድናቂህ ነኝ፣ አንደኛው ነኝ። እንዳልሞላቀቅህን አድናቆት ካበዛሽብኝ በጫሜ ልተኛ ልል እችላለሁ። አስቸጋሪ ነው። እስኪ የሆነ ምክር እንድትሰጠኝ እፈልጋለሁ። ፌመስ የሚኮነው እንዴት ነው? ላደንቅ ነው ብለሽ ገብተሽ የኔ ናት ቀጥታ ወደ ሌላ አለ በዚሁ ላይ ደግሞ አድናቆቴ እንዲጨምር ብዬ ነው አሌክሶ። ማለት እኔ በአንተ ምክር ተፈመሱ። ለምሳሌ ያው ታውቃለህ ጨምራል በዛው በላይ በላው እና ለዛ ነው የመስማውን ፈልገሽ ነው። ያ ለምን ነው ፌመስ መሆን ፈልገሽ? ለምሳሌ እንደዚህ እንዳንተ ለመታየት ምናምን ፈልጋለሁ። ምን ጥቅም አለው ብለሽ ታስቢያለሽ? እሱን የሚያጓጓሽ እኔ እንጃ። ብቻ እንደዚህ ቁጭ ብሎ ምናምን 2000 3000 ሰው ሲያያቸው እቀናለሁ። ተቃራኒያቸው ነኝና ምን መሰለህ እኔ ይሄን የሚጠቀሙበትና የማይጠቀሙ እነሱ ናቸው የሚያውቁት ውስጣቸውና በምን እንደሚከፈላቸው ክፍያ ምናምን እሱን አላውቅም። ግን እንደዚህ ሳይ በቃ ደስ ይለኛል። ለምን እኔስ እንደዚህ ለምንድን ነው? ቆይ ማለት ለመልካም ነገር እንድጠቀምበት ነው የምፈልገው። አሁን ይኸውልሽ ፌመስ መሆን ጥቅም የለውም። ምከረኝ ካልሽ እኔ እንደዚህ ብትኖር ይሻለሻል። ሰው ሲያቅሽ ጉዳቱ ነው። አሁን እኔ ይኸውልሽ አንዴ ፐብሊክ ላይ ስላለው ምንም ማድረግ አልችልም። ከዚህ በኋላ መቼም ራሴን አላጠፋም ነገር ገብቶሻል። ግን ምንም ማትታወቁ ሰዎች ግን ሰላም አላችሁ ጋይስ። ፌመስ ሆናለሁ ካልሽ ሰው ጥርሱ ስለመግባት ቅርብ ነሽ። ዝም ብሎ ሳያቀሽ የሚጠላሽ ብዛቱ፣ ዝም ብሎ ሳያቀሽ የሚወድሽ ብዛቱ ገብቶሻል። ነገር ይከርብሻል። ስተነፍሽ እንኳን የሆነ አተነፋፈስሽ ብሎ ሰው አቃቂ ሊያወጣልሽ። ይህን ሁሉ የመሸከም ጫንቃ ከሌለሽ ገመድ ይዘሽ ነው ራስሽ ልታጠፍ የምትሄጂው። ሶሻል ሚዲያ ላይ እዚህ ጋር ቁጭ ማለት አሁን 3000 ሰው 2000 ሰው አየሽ ማለት ፋይዳ የለውም። ይሄነት ትከሻሽ ሰፊ ካልሆነ የሚሰድብሽ ሰው አለ እዚህ ጋር መቶ ምንም ሳያቅሽ እንደዚህ አይቶሽ ይህ ልጅ አይነው አላማረኝም ብሎ ሊሄድብሽ ይችላል። ነገ አብደሽ ብቻሽን መንገድ ላይ እያልሽ ነው የምትሄጂው። ቢቀርብሽ ይሻላል። ትከሻሽ ሰፊ ካልሆነ እኛ ለምንድነው ነው አሁን ካልሰደቡኝ እንደውም ለምጄው ማለት ነው ደስ አይለኝ ቅር ዛሬ የሆነ ሰው ሳይሰድበኝ የወጣሁትና ልል እችላለሁ። አሁን አንቺ ዘለሽ እዚህ ጋር ብትመጪ በነጋታው በረኪና ካልጠጣው የሆነች ልጅ ተናገረችኝ የሆነ ልጅ ተናገረኝ ብለሽ ልታብጂ ነው። ስለዚህ እንዲሁ ኑሪ። እኔና እንደ ታላቁ እስክንድር መሆን ምንም በነገራችን ላይ እሺ እኔ ምን መሰለህ እኔ ለተሳዳቢው ቦታ የለኝም። ምንም ነገር ቦታ የለኝም። አይ ዶንት ኬር አባውት የእውነቴን ነው የምልህ እና እኔ እንደውም ቦታ ያለኝ የሆነ ለሚያከብረኝ ሰው ነው። ለዚህ ለተሳዳቢ ምናምን እኔ ምንም አይመስሉኝም። ይሄንን እቋቋመዋለሁ ብዬ ነው ተስፋ ማድረግ እና ደግሞ ተሳዳቢዎች ተፈጥሯቸው ነው አሌክሶ፣ ተሳዳቢዎች ተፈጥሯቸው ነው። ምንም ነገር እንኳን ባይፈምስም አንድ ሰው የሆነ ግንባርህ ላይ ቢጽፍብህ ምናምን የሆነ ነገር ቢጽፍብህ የሆነ ነገር ቢያደርግብህ ቶሎ ብለህ ሪፖርት የማድረግ እንትኑ አለ። ግን ተሳዳቢዎች ተፈጥሯቸው ነው። አሌክሶ ተሳዳቢዎች ተፈጥሯቸው ነው። ምንም ነገር እንኳን ባይፈምስም አንድ ሰው የሆነ ግንባርህ ላይ
ትሰደባለህ ካለህ ማንኛውም ሰው አለፍ ሲል ይሰድብሃል፣ ይገጥሃል። በእኔት ከአንተ እንትን ባልልም እና እኔ ለተሳዳቢው ቦታ የለኝም ብዬ ነው የምለው። ለመፈመስ ዝግጁ የሆንኩትም ለዛ ነው። ገመድ ይዤ አልሮጥም። ለምን ብዬ እነሱ ትንቅ ይላሉ እንጂ እየሰደቡኝ እየቀኑ እያዩኝ ታብታብ እያደረጉ ቅጥል ድብን ይላሉ እንጂ እኔ አልናድድም። ስለዚህ ስሪ፣ በቃ ስራ ስሪ። ፌመስ መሆን እኮ ነው የምትፈልጊው። ዘንድሮ መፈመስ አስደርገኝ። አይ ፎሎ መደረግ እኔ 30 ሺህ ስገባ አሌክስ 30 ሺህ ስገባ አሁን ምንም አላወቅኩም። ቆይ ምክር አይደል እኔም ብጫወት እኔ ተጫውቼ ነው ከለመከ አንዴ አዳምጫ። ምክር ደግሞ ስሚያ፣ ምክር ፈልገሽ ካለማዳመጥ ጋር እኮ ነገር ተበላሸ እኮ። ምኑን ተመከርሽው ታዲያ? ኦኬ ሶሪ። ፎሎ አይጠቅምሽም። ፎሎ ፌመስ አያደርግ። ከዛሬ ጀምረሽ ተነስተሽ ሌሊት፣ ተነስተሽ ጠዋት፣ ተነስተሽ ቀን ቪዲዮ እየቀረሽ ፖስት አድርጊ። ሶሻል ሚዲያ ላይ እየቀረሽ ፖስት አድርጊ። ጥረት ይፈልጋል። ፌመስ የሆኑ ሰዎች ዝም ብለው ተኝተው ቁጭ ብለው ፎሎ አድርጉኝ ባካችሁ ብለው አላመጡትም። ሌት ተቀን ቪዲዮ ቀርጸው ኤዲት አድርገው እንቅልፋተው። በጣም አድካሚ ነው፣ አሰልቺ ነው። ገብቶሻል? ድካም አለው። ስለዚህ እሱን አድርጊና ትደርሻለሽ እንጂ ፎሎ በአንድ ጀንበር ተደርገሽ በአንድ ሌሊት ፌመስ ሆናለሁ እሱ የለም። እሺ አይሆንም። ተግባባን? አያውቃለሁ። አዎ አመሰግናለሁ። ግን ማለት ነው አሌክስ ይሄ 30 ሺህ ስገባ አላወቅኩትም ማለት አካውንቱን ይሄን ኢሜል ምናምን እንዴት እንደከፈትኩት ራሱ የሆነ ረስቼዋለሁኝና አሁን ለምሳሌ አሁን እኔ ጊፍት ገዛለሁ ብል እንትኑ አያስፈልገኝም፣ ኢሜሉ ምናምን አያስፈልገኝም። እንዴት ነው እንደገና ጌም ብጫወት ማውጣት እችላለሁ ወይ? አላውቀውም። አሁን ሰዓቱ አይደለም። አሁን የኔ እናት ከታቸውም ሰርጀሪ ክፍል ላይ ብዙ ትኩሳት ያለባቸው አስወጣችሁ። ሞዴሬተሮች ጉቦ ተቀብላችሁ ነው እስካሁን ያቆያችኋት እኮ። እኔ አሁን የእናንተን ትዕግስት ለማየት ነው ዝም ብዬ ሳወራት ነው። ትዕግስታቸው ምን ያህል ድረስ ነው? ምን ያህል ድረስ ይታገሳሉ? አንዳንዶቻችሁ በቃ ኮመንት በድንጋይ ቢሆን የሆነ መጥረቢያውን ላይ አሁናችሁ አናቷን ገላግላችኋት ነበር ብዙዎቻችሁ። ሞዴሬተሮች ቁጭ ብላ ያዋታል። እኔ ግራ ገብቶኝ ከሆነ እኔም ራሱ እንዴት ነው ተሰራርማችሁ ጤና ይስጥልኝ። ጋይስ ስትገቡ ማለት ነው። አሁን ብዙ ሰዎች እዚህ ውስጥ ስላሉ ብዙ የተከበሩ ሰዎች ጊዜ የማይገል ነገር ባታረጉ በትህትና ነው ማስቸግራችሁ። ይሰማል? አሌክስ እንዴት ነህ? እንኳን ደህና መጣሽ። አለሁ። እንዴት ቆያችሁ? ይመስገን ፈጣሪ። ምን እንታዘዝ? የምትታዘዘው ያው ባህላ ምክር የምትሰጠኝ ምክር አለኝ ትሰጠኛለህ። አሁን የዚህ ሀገር አካውንት ማውጣት ፈልጌ ማለት ነው። ሴትይቷ ምን ብትል ጥሩ ነው? ብዙ ነገር ነው የምፈልገው፣ ስለዚህ አላወጣሽም ምናምን። በኋላ የልትሄጂ ነው ምናምን ስትለኝ አይ የትም አልሄድም እኔ ራሴን ገንዘብ ወደ ኢትዮጵያ መላክ አልፈልግም ብዬ ስጠይቃት ምንድን ነው የሚጠይቀኝ? አካውንት ለመክፈት ነው አይደለም፣ የብር የሚያስቀምጥበትን ባንክ ቤት እንትን ለመክፈት እኮ። እዚህ ሀገር አካውንት ለመክፈት የባንክ አካውንት እኮ ምን አለሽ? ምን አለችሽ? እንደዛ ስትያት ብዙ ነገር ይፈልጋል አለች። ብዙ ነገር ምንድን ነው ብዙ ነገር? እኔ ምን አውቃለሁ እኮ ይፈልጋ አውጪልኝ አትያትም? ምን ችግር አለ? ከዛ በወር ምናምን 30 ብር ራሱ ይቆርጣሻል ከደሞዝሽ። ይቁረጥ በያት። ይቁረጥ አልኩት እኔም። ሰውዬ በቀደም 26 ብር ይቆርጣል ምናምን አለ። አይ ችግር የለውም እኔ ወደ ኢትዮጵያ መላክ ብቻ ነው የማልፈልገው፣ አካውንቱን ላውጣና እንዳወጣ ግዙልኝና ከዛ በኋላ ይቁረጥ ችግር የለም አልኩት። ከዛ ሴትይቷ ምን ተባብሮ አላቅም፣ ምን ተባብሮ እንደሆነ የመጡት አላቅም። ከዛ አይ ብዙ ነገር ነው የሚፈልገው አለች። እሺ እንዴት ላድርግ ነኝ እኮ አውጡልኝ። መብትሽ እኮ ነው የኔ እናት፣ እኮ የህጋዊ መብትሽ እኮ ነው። ባንክ አካውንት ባንክ ቤት ይዛችሁ ሂዱና እኔ ባንክ አካውንት መክፈት ፈልጋለሁ፣ እዚህ ሀገር ነው ገንዘብ የማስቀመጥ ፈልገው በያቸው። አሁን አንቺ ፊት ለፊት መጋፈጥ ነው ማለት መብትሽ ነው። ይሄ ጥሩ ነው ደግሞ ያበረታታችኋለሁ። እዚህ ሀገር አካውንት ክፈቱ።
እንደው ዝም ብላችሁ እንኳን እንደው ባታስቀምጡ እንኳን ዝም ብላችሁ ክፈቱት ጋይስ፣ ችግር የለም። ከዛ በኋላ እንዴት እንደምታስቀምጡ የሚሆኑ አይታወቅም። ነገር ብራችሁን እዚህ ብታስቀምጡት ሴፍ ናችሁ። እዛ እየላካችሁት ባንክ አካውንት የለኝም ብላችሁ ሰው ከሚወስደው ቤተሰቦቻችሁ ከሚፈጁት እዚህ በድርሃም ብታስቀምጡት ነገ ሀገራችሁ ስትሄዱ ይዛችሁ ትምህርት ትችላላችሁ። የባንክ አክሰስ ብዙ ነገር ትማራላችሁ በዛው። ነገ አይታወቅም፣ ወታችሁ የራሳችሁን እንጃ ፍቃድ አውጥታችሁ ቪዛ ሰርታችሁ የመስራት ሀሳቡ ካላችሁ ደግሞ ሞር እዚህ ሀገር ላይ በደንብ ብዙ ነገሮችን እንትን ትላላችሁ። ገብቷችኋል? ኤኒዌይስ ግን አካውንት የማግኘት መብት አላችሁ፣ ህጉም ይፈቅድላችሁ። ደሞዜም በዛ ክፈሉኝ ማለት መብት አላችሁ። እሺ። እና አንቺ እንትን ብለሽ አስወጫቸው። እሺ፣ ውሰዱኝ ብለሽ